ጠቅላይ ሚኒስትር ዶክተር አብይ አህመድ ጌታቸው ረዳ ላበረከቱት አስተዋጽኦ አመሰገኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ በትግረኛ ቋንቋ ባስተላለፉት መልእክት በኢፌዴሪ ሕገ መንግስት 62 እና 9 አዋጅ 359/1995 አንቀጽ 15 እና 3 ደንብ ቁጥር 533/2015 እንዲሁም በፕሪቶሪያ የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው ረዳ የተገኘውን ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄ አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። በቀጣይ ስራዎቹ በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለነበራቸው ቆይታ ምስጋና አቅርበዋል። ከዚሁ ጋር በተያያዘ ሌተናል ጄኔራል ታደሰ ወረደ ማምሻውን አዲስ አበባ የገቡ ሲሆን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በይፋ እንደሚሾሙ ይጠበቃሉ። በትናንትናው ዕለት በመቀሌ የሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሩ ሽልማት አሰጣጥ ስነ ስርዓት የተከናወነ ሲሆን በክብረ እንግድነት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላም ጸጥታ ሴክሬታሪያት ሌተናል ጄኔራል ታደሰ ወረደ ተገኝተው ነበር። ጄኔራሉ እንዲህ አይነት ሽልማት በሌሎች ዘርፎች መቀጠል እንዳለበት ገልጸው ትግራይ ከፍተኛ ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ቀውስ ውስጥ ገብታለች ብለዋል። ጄኔራል ታደሰ ንግግራቸውን በመቀጠልም በውስጣቸው የተፈጠሩ ችግሮቻችን ሌላ የውጭ ኃይል እንድንፈልግ ምክንያት አይሆንም ካሉ በኋላ ይህን ችግር ተገን በማድረግ የውጭ ኃይሎች በማስገደድ ሚና ሊጫወቱ እንደሚችሉም አሳስበዋል። ጨምረውም በትግራይ ውስጥ ማንም ያሸነፈ ሆነ የተሸነፈ የለም፣ ስለዚህ ትግራይ አሸናፊ ለማድረግ ሁላችንም ልንረባረብ ይገባል ብለዋል። ለትግራይ ችግር መነሻ ፖለቲካዊ እንደመሆኑ ሰላማዊና ፖለቲካዊ መፍትሄ አለው። የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ብለዋል። ሌተናል ጄኔራል ታደሰ በመቀጠልም የተከሰተው ውድቀት የአንድ ግለሰብ ወይም ድርጅት ብቻ ሳይሆን የሁላችንም ነው፣ ስለዚህም በጋራ ልንፈታው ይገባል ብለዋል። ጨምረውም ነባሩ የትግራይ ጊዜያዊ አስተዳደር ጊዜው አልፎበታል፣ በአዲስ ይተካል። ተተኪው ጊዜያዊ አስተዳደር ያልተጠናቀቁ ስራዎችን የማጠናቀቅና ያሉ ችግሮችን መፍታት ኃላፊነት ይጣልበታል። በዚህም ረገድ የፖለቲካ ፓርቲዎችና ሌሎችም አካላት ድጋፍ ማድረግ ይኖርባቸዋል በማለት አሳስበዋል። ዶክተር ደሳለኝ ጫኔ ትናንት በተካሄደው የአማራ ብሔራዊ ንቅናቄ አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራር በከባድ ቃላቸው ተቹ። ዶክተር ደሳለኝ ጉባኤው ህጋዊነት የሌለው መሆኑን በመግለጽ እንዲካሄድ የፓርቲው ህጋዊ አካላት ውሳኔ እንዳልተላለፈበት ተናግሯል። በተጨማሪም በጉባኤው ላይ የተሳተፉ አብዛኞቹ ግለሰቦች በፓርቲው መዋቅር ውስጥ የማይታወቁና ያልተወከሉ አዳዲስ ፊቶች እንደሆኑ ገልጸዋል። በዚህም ምክንያት የተደረገው የአመራር ምርጫ ህጋዊነት እንደሌለው በመግለጽ ፓርቲው በተግባር ህልውና እንደሌለው ተናግሯል። ዶክተር ደሳለኝ አክሎም ይህ ሁሉ ሂደት የጥቂት አመራሮች የስልጣንና የጥቅም ለማሳደድ ያለመ መሆኑን በመተቸት አብን በምርጫ ቦርድ ባይፈርስም በተግባር ጉባኤ እንዳያካሄድ ተደርጎ ቀስ በቀስ እንዲሞት እየተደረገ ነው ሲል ወቅሰዋል። ከዚህም ቀደም ፓርቲው የፖለቲካ ተቀባይነቱ እንዳጣና ለአማራ ሕዝብ የሚጠቅመውን ፋይዳ ማምጣት እንዳልቻለ መግለጻቸው ይታወሳል። የአብን ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለቀድሞ የትግል አጋራቸው ዶክተር ደሳለኝ ምላሽ ሰጥተዋል። ሁሌ ጩኸት ግን የምር አይሰለችም፣ የጤንነት ነው ወይ ሲሉ ጀምረዋል። ትናንት አክብሮ ሊቀመንበር ያደረገ ንቅናቄ ላይ ይህንን ነውረኛ ጽሑፍ መጻፍ የምር ሊጸጽትና ልታፍርበት ይገባል ብለዋል። በእርግጥ በአንተ ምስኪን ፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍርጃ፣ እርግማንና አፍራሽ ተንኮል ተቋቁመን ለፈተና ሳንንበረከክ የምንወደውን ትናንት እርስዎን ጨምሮ ያሰባሰብንበት ተቋማችን አብን አስቀጥለን እንጂ በትነነው የሚንሄዱ የታሪክ ድኮማኖች አይደለንም። የምስኪን ፊትና ድምጽ ብዙ አሳፋሪ ኖር ጋርዶ ዘልቋል። ቢያንስ እኛ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም አይደለም ብለዋል። በአማራ ክልል በምስራቅ ጎጃም ዞን መርጦ ለማርያም ወደ ግንደይን በህዝብ ትራንስፖርት ሲጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውን የጎንቻ ሲዶ ወረዳ አስተዳደር አስታውቋል። የወረዳው አስተዳደር አቶ የኔዋ ደመቀ በሰጡት ቃል ድርጊቱን የፈጸሙ ጽንፈኛው ሲሉ የጠሩት ኃይል ነው። ትናንት ማለትም መጋቢት 29 2017 ዓ.ም ከመርጦ ለማርያም ወደ ግንደይን በደብረ ያዕቆብ ቀበሌ ልዩ ስሙ ሾተል ማጠቢያ ተብሎ በሚጠራው ስፍራ
ስፍራ ታጣቂዎች አውቶቡስ ላይ በከፈቱት ተኩስ እናትና ልጅ ጨምሮ 3 የጎንቻ ሲዶ ነዋሪ የሆኑት አርሶ አደሮች ተገድለዋል። አቶ የኔው አክለውም በአካባቢው ምንም አይነት ጦርነት አለመኖሩን አመልክቷል። በአካባቢው ታጥቆ የሚንቀሳቀሰው ታጣቂ ኃይል ሰሞኑን ህዝብ እንዳይንቀሳቀስ ማስጠንቀቂያ ሲሰጥ እንደነበርም ሰምቻለሁ ብሏል። ድርጊቱ የተፈጸመው ነብሴ ሳር ምድር ወረዳ በመሆኑ የቆሰሉትን ሰዎች ቁጥር ማወቅ አልተቻለም፣ የሞተም ይኖራል ያሉት ዋና አስተዳዳሪው የሶስቱ ሟቾች አስክሬን ይኖሩበት ወደ ነበረው እነ ቾኮል ቀበሌ መላኩን ገልጿል። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካል የሚፈልጉት እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ራዲዮና የቴሌቪዥን ዜና ወቅታዊ ጉዳይ አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015 እና የ2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊ ጋር ውይይት ሲደረግ ነው። የቋሚ ኮሚቴ ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም ብለዋል። ወደ ውጭ ሀገራት ለስራ የሚሄዱ ዜጎችን ሲያሰለጥኑ ከነበሩ ከ500 በላይ ተቋማት ደረጃቸውን ያላሟሉና ከተፈቀደላቸው በላይ ገንዘብ በመጠየቃቸው 108ቱ ተዘግተዋል። የስራና ክህሎት ሚኒስቴር እንዳስታወቀው በአሁኑ ወቅት መስራት የሚችሉት 392 ተቋማት ብቻ ናቸው። ስልጠና ፈላጊዎች ለስልጠና እስከ 10 ሺህ ብር እየተጠየቁ መሆኑን ቅሬታቸውን ያቀረቡ ሲሆን ሚኒስቴሩ በበኩሉ ለአንድ ቀን ስልጠና የተቀመጠው ክፍያ 1500 ብር ብቻ መሆኑን አረጋግጧል። ሚኒስቴሩ ህገወጥ ክፍያ የሚጠይቁ ተቋማት ለሚመለከተው አካል በ9138 በመደወል እንዲያስታውቁ ጥሪ ያቀረበ ሲሆን ይህንን የመሰለ ጥቆማ ከደረሰው ተቋሙ የመዝጋት እርምጃ እንደሚወስድ አስታውቋል። ሚኒስቴሩ አክሎም ተቋማቱ በቀጥታ ከክልሎች ፈቃድ በመውሰዳቸው ችግሩን ለመፍታት ፈታኝ መሆኑን ጠቁሟል። በኢሚግሬሽን ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቁሟል፣ እኛ እንሰራላችኋለን በማለት ተቋሙ ለ5 ቀን 20 ሺህ የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙ አገልግሎት ፈልገው የመጡ ደንበኞችን ያጭበረበሩ 2 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ተቋሙ ከፌዴራል ፖሊስ ኮሚሽን እና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር የተደረሰውን ጥቆማ መሰረት በማድረግ ባደረገው ክትትል ግለሰቦቹ ለህግ እንዳቀረባቸውና ተገልጋዮቹ የከፈሉትን ክፍያ ማስመለስ እንደተቻለ ተነግሯል። የኢሚግሬሽን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት እንደሚገባና የተቋሙ ማህበራዊ ሚዲያ በመከታተል ወቅታዊና ትክክለኛ መረጃ በማግኘት ከአጭበርባሪዎች ራሱን እንዲጠብቅ ተገልጿል። በኢትዮጵያ የእስራኤል አምባሳደር ኢብራሂም ንጉሴ በአንዳንድ የአፍሪካ ህብረት አባል ሀገራት ተቃውሞ ምክንያት ከህብረቱ ስብሰባ ተባረሩ። ይህ ክስተት የተከሰተው የካቲት 15 እስከ 16 በተካሄደው የ38ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በነበረው ወቅት ነው። የእስራኤል የውጭ ጉዳይ ሚኒስቴር ድርጊቱን ያረጋገጠው ሲሆን ተገቢውን ዲፕሎማሲያዊ እርምጃ እንደሚወስድም አስታውቋል። ይህ እርምጃ የአፍሪካ ህብረት ደቡብ አፍሪካ በእስራኤል ላይ ያቀረበችውን የዘር ማጥፋት ክስ በመደገፍ ጋር የተያያዘ ሲሆን ህብረቱ በየካቲት 2023 በተካሄደው ዓመታዊ ስብሰባ ላይ ተመሳሳይ አቋም አሳይቷል። በወቅቱ የእስራኤል ልዑካን ቡድን ከስብሰባው ተሰናብቷል። የአፍሪካ ህብረት በ38ኛው ጉባኤው የእስራኤል ወረራ በፍልስጤም እስኪቆም ድረስ ከእርሷ ጋር ያለው ትብብር እንዲቋረጥ ጥሪ ያቀረበ ሲሆን የተደጋጋሚ ክስተት በእስራኤልና በ55 አባል ሀገራት ባሉ የአፍሪካ ህብረት መካከል ያለውን ውጥረት በግልጽ ያሳያል።